ደነግጠን እኛ የተዋህዶ ልጆች ብርቃችን አይደለም ሞት። ወይ እኔ እግዚአብሔር ለማህተቤ በክርስትና ይመሞት ወይ ጽድቅ እኮ ነው። እግዚአብሔር እኔ ሞት አይደለም እኔ እንድታለቅሱልኝ ሁላ አልፈልግም። በማህተቤ በኦርቶዶክሳዊነቴ መገደል መሞት እግዚአብሔርን እንዳታለቅሱልኝ አልፈልግም። ለምን ደም ታለቅሱልኝ? ለዚህ ከንቱ ዓለም ደግሞ እንደዛ ነው። ከዛ በተረፈ ነጭ አንቺ ልፋጫም የጎረቤት ልጅ ነጭ ምን ትመስላለች? አንዳንድ ቅንቅናም ሰዎች ደግሞ አላችሁ። ምድረ ቅንቅናም ቅንቅኑላ ልክሽን ነው ማሰጣሽ። እኔ ውጭ ጎንፎ ወይ አታምሩ ወይ አታፍሩ። ነጭ ልፋጫ ደደብ። በነገራችን ላይ ደደብ የሆነ ሰው ነው ደደብ የሚለው ሰው። እኔ ደደብ አይደለሁም፣ ስማርት ስለሆንኩ ነው ከመዳም ኩሽና ወጥቼ ማለት ነው የራሴን ስራ የምሰራው። ስማርት ጭንቅላት ስላለኝ ነው አንቺን የምቆጣጠርሽ እዚህ ጋር ቁጭ ብዬ። አንቺ እኮ ማለት ነው ልንገርሽማ፣ እኔ አሁን 1500 ሰው እየተቆጣጠርኩ ነው ያለሁት። አንቺ ግን አንድ ሰው አትቆጣጠሪ። ሽንታ ምን ትመስላለች? ዛሬ ወረሽብን እኮ ጠራርግሽ እንፈራሻለሁ ነው። ሃይ ልፋጫ ሲጀመር እኔ የምለው ግን ሳትጠሩ ነው ቤት የምትመጡ ምን ጉድ ናችሁ? ማን ጠራችሁ? ውድ ጥፍርሽ አልተበላሸም ሄደሽ ሞርጂ ረተያዊ ተውኛ ዲያ በነገራችን ላይ በህይወቴ ውስጥ በእምነቴ አልደራደርም። በኦርቶዶክሳዊነቴ የምኮራ ኦኬ፣ በኢትዮጵያዊነቴ የምኮራ መቼም የማላፍርባቸው ሁለት ነገሮች ናቸው። በኦርቶዶክሳዊነቴ በኢትዮጵያዊነቴ አላፍርም። በጣም በኩራት ደረቴን ነፍቼ ነው የማወራው። ደረቴን ነፍቼ ማለት ነው። ምርጥ ኢትዮጵያዊት ነኝ። የጀግኖች ልጅ ነኝ። ኦኬ፣ የጀግኖች ልጅ የተዋህዶ ልጅ ነኝ። መቼም አላፍርም በኦርቶዶክሳዊነቴ። እማለደራደርባት ብሞትላት እንኳን የማይቆጨኝ ገባችሁ? በእምነቴ ነው። እምነቴን የወረስኩት እናቴና አባቴ ኦርቶዶክስ ስለሆኑ ሳይሆን እውነት እንደሆነች ስለገባኝ ነው ማምንባት። የማንንም እምነት አልነካም። ማንም ሰው ደግሞ የኔ እንዲነካብኝ አልፈቅድም። ላከበረኝ አክባሪው ነኝ። ኦኬ፣ ላከበረኝ አክባሪው ነኝ። ካለበለዚያ ግን የኔን እምነት ያንቋሸሽ፣ የኔን እምነት ግን ወደታች ያደረግሽ፣ የኔን እምነት እየተሳደብሽ ግን ከኔ ጋር ጓደኝነት ነው። ስንከባበር ያንቺን ሃይማኖት አከብርልሻለሁ፣ የኔን ሃይማኖት ታከብሪልኛለሽ። አንቺን በሃይማኖትሽ እኔም በሃይማኖትሽ ገባሽ? ተከባብረን መኖር እንችላለን። ግን ለትዳር አይደለም። ለትዳር አይሰራም። ይሄ ለትዳር አይሰራም። አንቺን በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። ግን ደግሞ ለትዳር አላልኩም እኔ። ለትዳር ግን አይቻልም። እሺ፣ ለትዳር አይቻልም። ፕሮቴስታንት ነው የሚያገባው፣ ኦርቶዶክስ ነው የሚያገባው፣ ሙስሊም ነው የሚያገባው። አንቺን በሃይማኖትሽ እኔም በሃይማኖቴ ከአንድ ድስት ከአንድ ማድ ነው ውዴ። ማፊ እንደዛ የሚባል ነገር የለም። ሰው አባባል ነው ውዴ። እሺ፣ ካለበለዚያ አትንኪኝ፣ አልነካሽም። ከባልና ሚስት አሁን ላይ ደግሞ እንትኑ ናቸው አለ ዩቲዩበሮች። እሱ ወይ ሙስሊም ነው እሷ ክርስቲያን ናት፣ ወይ እሷ ሙስሊም ናት እሱ ክርስቲያን ነው። ልጆች የምትወልዱት እንደው ከተከፋፈሉ ይሁን እኔ አላውቅም። እኔ ምሎ ወንዳታችሁ ነው ካላችሁት እምነት ወንዳታችሁ ነው። አላጣችሁም እኮ ስታሽቃብጡ ነው እንጂ አሽቃባጭ
የኢትዮጵያ ሰላም የሚታወጀው በሱ አይደለም ሀቢብቲ። እሺ ደስ የሚለው ሙስሊምን ሲያገባ ነው። ምን ሴታተ ነው? ክርስቲያንን ሲያገባ ነው። ሴታተ ነው ወይስ ወንዳተሽ ነው? ጫምላቅ الفاتحة هي تيك توك ندم أراري አንቺም በሃይማኖትሽ እኔም በሃይማኖቴ ድስት ለመዋዋስ ነው የሚሆነው ውጪ ድስት ስንዋዋስ ጎረቤት ለጎረቤት ሲኖር ምናምን አዎ አንቺም በሃይማኖትሽ እኔም በሃይማኖት በትዳር ግን ነው ውጪ አንድ አልጋ ላይ ነው የምትተኙት አንድ ማድ ነው የምትበሉት የሚወለደው ልጅ ምን ሊሆን ነው እኔ የምለው ጸጉሬላ በጥር ነው ምን ይመስላችኋል ሊፈምሱ ነው እኔ ለፍምስና ብዬ ሃይማኖቴን አልሸጥም አም ሶሪ የፈለገ ነገር ገደል መግባት ይችላል ቂሊንጦ መግባት ይችላል ኦኬ እኔ ለፎሎወር እና ለሰብስክራይብ ብዬ ለዩቲዩብ ብዬ ሃይማኖቴን አልሸጥም እሺ አልሸጥም የምትወልዱት ልጅ አሁን አንዱ ሙስሊም ነው አንዱ ክርስቲያን ነው የምትወልዱት ልጅ በመካከል ቀረ የቱን ይመን ለልጆቻችሁ የምታስተላልፉትን እያንዳንዳችሁ እርምጃችሁ ጭምር እኮ ልጆቻችሁን የሚያስተምር ሊሆን ይገባል እኮ ልጅ ከአባት ከእናቱ ተምሮ ነው ማደግ ያለበት እናንተ ግን ትንጨማለቃላችሁ እዚህ እናት ክርስቲያን ከሆነች አባት ደግሞ ሙስሊም ነው ያትበሉ እዚህ የመጣችሁ ጨምላቃ የምትሉበት ቦታ እንኳን የማታውቁ ከንቱ አሁን እኔ ጸጉሬላ በጥር ነው መላጣውላ ይሄ ቲክቶክ እንዴት እንዳስጠላኝ ስራ እዚህ ባይሆን ኑሮ እዚህ አታዩኝም ነበር ደሞ ከዛ ወጥቶ ቲክቶክ ላይ ዱብ ስራዬ
አደውሉ አያችሁ አስተሽዋሩ ነጋለሽ አለ ይሸጣል 100 ድራም ነው ኦሪጂናል አስተሽዋሩ በዩ ውዴ ኢትዮጵያ ያለው ጸጉሬ ማለት ነው ወይ ብዛቱ መቼም አያቆምም ቢወጣ ብዛቱ አይቆም ለማንኛውም አሁን ወደ ስራ ልገባ ነው ኦኬ ሮበሉይ እንትን እላችኋለሁ አሁን ላስተናግድ ነው ቶሎ አስተናግዳችኋለሁ እና ደግሞ የምታዙት መጀመሪያ አስቡበት እሺ ሃዌ ምን አለ እንዳትሉኝ አስተሽዋር አለ ወይ ባረገልኝ ውዴ እንዳፍሽ አርግልኝ ሱራ ማርያም ሊሄድ ነበር ይዤ ሊሄድ ውዴ ምን ነው የሚያስፈልገው የምፈቀዱ ለ7 ቀን ለመጠመቀ 7 ቀን ጾም ስለሆነ እንትን ያው እዛም አለ ሁሉም ነገር እዛ ሞልቷል ቆሎም ከፈለክሽ ምግብም ከፈለክሽ እዛ ሙሉ ነው መተኛ ከፈለክሽ እዛ መግዛት ትቻለሽ ሁሉም ነገር አለ እዛው ማለት ነው በነገራችን ላይ ሱራ ስትሄዱ በርዋ ላይ ነው የምትወርዱት መኪና ራሱ የሚያወርደው በርዋ ላይ ነው የእግር መንገድ የለውም ሱቆች አሉ የምትፈልጉት እቃ ዛጋለ ምንም የሚያስፈልገው ነው ቆሎ ምናምንም አለ አርሲ ኦርቶዶክስ አለቀቁ ቱታዎቹ ቆይ አሳያችኋለሁ ቱታዎቹ